ሰላም እንደምናላችሁ ክብራትና ክብራን። በዛሬታችን እንግዲህ ዓለምን እያስደነቁ የሚገኙ የተለያዩ በቻይና ውስጥ የሚመረቱ የኤሌክትሪክ የሃይብሪድ ተሽከርካሪዎች አሉ። እንደምታውቁት መኪናን ለማምረት እነ ጀርመን ይቀድማሉ። ከዛ በመቀጠል እነ አሜሪካ፣ ኢሮፕ የተለያዩ ሀገራት ብዛት ያላቸውን ተሽከርካሪዎች በማምረት ብዙ እድሜ ያስቆጠሩ ተሽከርካሪዎችን ያመረቱ ብራንዶች ያሏቸው ናቸው። አሁን ግን የቻይና ራሷን የቻሉ ልዩ የሆኑ ብራንዶችን እያመረቱ ይገኛሉ። እነዚህ ብራንዶች ውስጥም ደግሞ ከ1000 ፈረስ ጉልበት በላይ ማመንጨት የሚችል መኪናው ኦልሞስት ወደ 90 ዲግሪ ጎማው መዞር የሚችል እንዲሁም ደግሞ በውሃ ላይ ራሱ መንሳፈፍ የሚችል እጅግ ግዙፍና ቅንጡ ተሽከርካሪዎችን እያመረቱ ይገኛሉ። በዛሬታችን እነዚህ ተሽከርካሪዎች የትኞቹ ናቸው፣ ምን አይነት ተሽከርካሪዎች ናቸው የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብራችሁን ቆያርንስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘንላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን ይጫኑ። ከእነዚህ ተሽከርካሪዎች መካከል የመጀመሪያውን ተሽከርካሪ ላሳያችሁ። ዚከር ኤክስ ይባላል። ዚከር ኤክስ እንድትመለከቱት ኖርማል ኤስዩቪ ሊመስላችሁ ይችላል። ነገር ግን ከነ ቴስላ ተሽከርካሪዎች ጋር ከሌሎቹ ጋር በሚቆምበት ጊዜ በአይነቱ ለየት ያለና ልዩ ተሽከርካሪ እንደሆነ የምትመለከቱ ተሽከርካሪ ነው። መኪናው መብራቶቹ ራሱ በጣም ሳይፋይ ሙቪ ላይ ያሉ ነገር ነው የሚመስሉት። መብራቶቹ ኤልኢዲ መብራቶች ነገሮች ናቸው። የመኪናው ውጭ ገጽታው እንዳለ ሁሉ ነገሩ የተቆጣ ነው እንጂ ኦልሞስት ዝም ብሎ የሚመስል አይደለም። ሌላ የሚገርመው ነገር ልንገራችሁ። ተሽከርካሪ ላይ መክፈቻ ዶር ሃንድል ሳታገኙ፣ ምክንያቱም እነዚህ በውስጥ ደበቅ ብሎ የምናገኛቸው ናቸው። በዋነኝነት ፒለሩ ላይ እሱን ተጭነን ነው ይህ ተሽከርካሪ በሮቹ ራሱ የሚከፈቱልን። መኪናው ግን ስታዩት ይህ ብቻ አይደለም ያለው ነገሮች። ወደ መኪናው ውስጥ ገዝታ ስገቡ ራሱ መኪናው ለየት ያሉና እጅግ ውብ የሆኑ ውስጥ ገዝታ ያሉ ሲሆን በተለይ ደግሞ ውስጡ የተሰሩበት ማቴሪያሎች ሶፍተች ማቴሪያሎች ተጠቅመዋል። በብዛት ያላቸው የሌዘር ማቴሪያሎች ተጠቅመዋል። መኪናው ጉልበቱም ደግሞ የዋዛ የሆነ ተሽከርካሪ አይደለም። ከ440 በላይ የፈረስ ጉልበት ማመንጨት ይችላል። እንዲሁም ደግሞ ከዜሮ 100 ኦልሞስት በ3.7 ሰከንድ ውስጥ መድረስ የሚችል እጅግ በጣም ፈጣን የሆነ ተሽከርካሪ ነው። ታዲያ የተሽከርካሪ ምን ያህል ነው ዋጋው ካላችሁን፣ ከነ አሜሪካ ወይ ደግሞ ከነ ኢሮፕ ከሚመጡ ተሽከርካሪዎች ከጃፓን ከሚመጡ ተሽከርካሪዎች ራሱ ዋጋው ትንሽ ቀነስ ይላል። ወደ 27000 አሜሪካን ዶላር አካባቢ ነው። ይህ እንግዲህ ከሌሎቹ ተሽከርካሪዎች በአይነቱ ለየት ካሉት መካከል አንዱ ነው እንላለን። ሌላኛው ከዚህ በፊት ሙሉ ቪዲዮ ሰርች የላችሁ ነበር፣ ምክንያቱም ቴክኖሎጂ ስላስገረመኝ። ፋየርፍላይ ኢቪ ይባላል። የተሽከርካሪ ስትመለከቱት ሳይዙ አነስ ያለ ይመስላል፣ ነገር ግን መኪናው በጣም ለየት ያለ ተሽከርካሪ ነው። ዋጋው ኢንትሪ ሌቭል ማለትም ኢኮኖሚክ ከሚባሉት በቻይና ውስጥ ከነሱ መካከል አንዱ ነው። ነገር ግን ያለው ፊቸር ያለው ደግሞ ኪሎሜትሩ ራሱ ከፍ ያለ ተሽከርካሪ ነው። መኪናው ከኒዮ ከሚባለው ብራንድ የሚመረት ነው። ከፋየርፍላይ የሚያመርተው ኒዮ ነው። በጣም ለየት ያለ ተሽከርካሪ ነው። የተሽከርካሪ በጣም ስፋት ያላቸው ተሽከርካሪዎች የሚባሉ ናቸው። በሳይዛቸው አነስ ያሉ መስለው ነገር ግን በጣም ስፋት አላቸው የሚባሉ ተሽከርካሪዎች ናቸው። መብራቶቹ ሙሉ ለሙሉ ኤልኢዲ ናቸው። የተሽከርካሪ ሃችባክ ቦዲ ታይፕ ቢኖርም 5 ሰው አንድ ላቆ መያዝ ይችላል። የተሽከርካሪ ዋጋው ኦልሞስት ወደ 16000 አሜሪካን ዶላር አካባቢ ነው። ነገር ግን ይህ በጣም ዋጋው ዝቅተኛ ቢሆንም ቺፕ የሚባል አይደለም። የሚያቀርበው ፊቸሮች ያሉት ነገሮች ምናምን ሁሉ ነገሩ ቺፕ የሚባል አይደለም። የመኪናው ውጫዊ ገጽታ ስትመለከቱት ይሄ አግሬሲቭ የሆነ ነገር አይደለም። እንደ ቀደሙ እንደ ዚከሩ አግሬሲቭ የሆነ ገጽታ ያላቸው አይደሉም። ነገር ግን በጣም ይሄ ፍሬንድሊ የሚባል ገጽታ እንዲኖራቸው አድርገው ነው ዲዛይነሮቹ ዲዛይን ሲያደርጓቸው እና ተሽከርካሪዎች በዋነኝነት የተሽከርካሪም የታሰበበት ለበጀት ኢቪ ነው። ማለትም ዋጋው ቀነስ ያለ ኤሌክትሪክ ተሽከርካሪ ተብሎ ነው። ቻርጅ ለማድረግ ከ30 እስከ 40 ደቂቃ ውስጥ ቻርጅ ማድረግ ይችላላችሁ። ነገር ግን ለየት ያለ ፊቸሩ የተሽከርካሪ ባትሪ ስዋፕ የሚባል ቴክኖሎጂ አለ። ይህም በ3 ደቂቃ ውስጥ ባትሪው ሙሉ ለሙሉ ወርዶ ፉል ቻርጅ የተደረገ ባትሪ እንዲደረግለት ማድረግ ይችላል። ይህ እንግዲህ ኦልሞስት ማኪያቶ አዛችሁ እስኪመጣላችሁ ራሱ አይቆይም። በቃ ወዲያው የተሽከርካሪ ባትሪ ስዋፕ መደረግ የሚል ተሽከርካሪ ነው። ይህ እንግዲህ በዋነኝነት በቻይና ውስጥ በአሁኑ ሰዓት ላይ በብዛት እየተጠቀሙት ይገኛሉ። በቀጣይ ደግሞ ወደና ካናዳ እንዲሁም ደግሞ ወደና አውስትራሊያ የተሽከርካሪ እንደሚገባ ይጠበቃል። ቢዋይዲ ደግሞ የሚመቻችሁ ከሆነ ቢዋይዲ ደግሞ ማስገረሙንም እንደቀጠለ ነው። ሌላኛው ተሽከርካሪ ያንጓንግ ዩ9 ይባላል። ያንጓንግ ዩ9 የምንለው ተሽከርካሪ በቻይና ውስጥ የመጀመሪያው ሱፐር ካር ቢባል ማካበድ አይሆንም። ምክንያቱም ይህ ተሽከርካሪ ሱፐር ካር ከምንላቸው ተሽከርካሪዎች መካከል አንዱ ነው። ዋጋው እውነት ለመናገር አፎርደብል የሚባል አይደለም፣ ዝቅ ያለ ተሽከርካሪ አይደለም። ነገር ግን ሃይፐር ካር ቴሪቶሪ ያለ ተሽከርካሪ ስለሆነ እሱንም ያው የሚጠበቅ ነው። መኪናው በአይነቱ ለየት ያለ ነው።
ከ1300 በላይ የፈረስ ጉልበት ማመንጨት ይችላል። ይህ እንዴት ሆነ ካላችሁኝ 4 የኤሌፍ ሞተር ነው እዚህ መኪና ላይ ተገጥሞ የምታገኙት። 4ቱም የኤሌፍ ሞተር አጠቃላይ 1300 የፈረስ ጉልበት ማመንጨት ይችላል። ይህ እንግዲህ ከምናውቃቸው ከነ ላምበርጊኒ ከነ ፌራሪ እንዲሁም ከትልልቆቹ ተሽከርካሪዎች ራሱ የተሻለ የፈረስ ጉልበት ማመንጨት ይችላል። ከ0-100 ኪሎ ሜትር ለመድረስ የሚፈጅበት ብታምኑም ባታምኑም 2 ሰከንድ ብቻ ነው። የተሽከርካሪ በጣም አስገራሚ የሚባል ነው። ሌላ ደግሞ ለየት የሚያደርገው ነገር አለ። የተሽከርካሪ ላይ የተገጠመለት ሰስፔንሽን ወይ ደግሞ አረግራጊ ክፍል። እዚህ መኪና ላይ ያለው አረግራጊ ክፍል መኪናው መሬትን ቆንጥጦ እንዲይዝ ብቻ አይደለም የሚጠቅመው፣ መኪናው እንዲዘል በቃ ጃምፕ እንዲያደርግም የሚያግዘው ነው። መዝለል ይችላል ማለት ነው። የተሽከርካሪ ከስር የሆነ የማይመች ቦታ ምናምን ካለ እነሱን ቀጥታ በተመምትጫኑበት ጊዜ ዘሎ የማለፍ አቅም አለው። ይህ እንግዲህ በአይነቱ ለየት ያለ ነው። ኢቨን ጎማቸው አንደኛው ቢበላሽባቸው ራሱ በ3 ጎማ ብቻ የምትፈልጉበት ቦታ ማድረስ ይችላል። መኪናው የተሰራበት ማቴሪያል እንደ ሌሎቹ አልሙኒየም ወይ ደግሞ ብረት አይደለም። ሙሉ ለሙሉ ካርቦን ፋይበር የምንለው ማቴሪያል አለ። በዋነኝነት በነ ማክሌራን ኤፍ1 ጊዜ ነበር የመጀመሪያው የተደረገው። ከዛ በተጨማሪ የተሽከርካሪ ላይ ሙሉ ለሙሉ ካርቦን ፋይበር ተደርጎለታል። መኪናው በጣም ለየት ያለ ነው። እንግዲህ እኛም ብቻ ሳይሆን ቻይና ውስጥ ራሱ መነጋገሪያ የሆነ እጅግ በአይነቱ ለየት ያለ ተሽከርካሪ ነው። የሚገርመው ደግሞ የቢዋይዲ የቅንጦት ብራንድ የሆነው ያንጓንግ ነው ይህን ተሽከርካሪም ያመረተው። በቀጣይ ደግሞ ሀገራችን ውስጥም የሚገኝ ተሽከርካሪ ነው። ብዙ ጊዜ እኛ ሀገር ላይ የሚመጡ ተሽከርካሪዎች ዝም ብሎ ኖርማል መኪኖች የሚመስሉን አለ። በቃ ያን ያህል ግድ ማንሰጣቸው ተሽከርካሪዎች አሉ። ነገር ግን በውጭ ሀገራት ላይ በጣም ሊሚትድ ፕሮዳክሽን ነበር ያላቸው ተሽከርካሪዎች አሉ። ከነዚህ መካከል አንዱ የሁዋዌ የቻንጋን አንድ ላይ በመሆን ያመረቱት የአቫታር 11 የምንለው ተሽከርካሪ ነው። ካትል ደግሞ የባትሪ በማምረት የሚታወቁ ካትል እሱም እዚሁ ፕሮጀክት ላይ ተሳትፏል። መኪናው አቫታር 11 ይባላል። በአይነቱ ለየት ያለ ፊውቸሪስቲክ የሆነ ኤስዩቪ ነው። እንደነገርኳቸው በቻንጋን ሁዋዌ እና ደግሞ ካትል ናቸው አንድ ላይ በመሆን ያመረቱት ትልልቆቹ የቴክኖሎጂ ጃይንት የምንላቸው ማለት ነው። ሀገራችን ላይ በጣም መጀመሪያ አካባቢ ገብቶ ኦልሞስት ለምን እንደቀነሱ ብዛታቸውም ግልጽ አይደለም። ነገር ግን መኪናው በጣም ልዩ ነው። የትኛውም ተሽከርካሪ ከሱ ጋር የሚመሳሰል የለም። በአይነቱ በጣም ምንም በቃ የማይገናኝ አይነት ተሽከርካሪ ነው። በጣም ልዩ የሆነ የአውቶኖመስ ድራይቪንግ ሲስተም አላቸው የሁዋዌ ማለት ነው። ብዛት ያላቸው ላይዳር ዩኒቶች አሉት። ሃይ ፐርፎርማንስ የሆነ ነው። ፕሮሰሰሮቹ ራሱ ኦልሞስት ትልልቅ ኮምፒውተሮች ላይ የምናገኛቸው ፕሮሰሰሮችን ተካተውለት የምናገኝ ሆኖ ሶፍትዌሩ በጣም የተሽከርካሪ ሙሉ ለሙሉ ኮምፒውተር ማለት ይችላላችሁ። ኢቭን ሌን ቼንጅ ለማድረግ ሃይዌይ ድራይቭን ሙሉ ለሙሉ አሲስት የሚደረገው በኤአይ ነው፣ በአርቲፊሻል ኢንቴሊጀንስ መታገዝ ነው። ይህ እንግዲህ የኤሌክትሪክ መኪኖች በኮምፒውተር ጎማ ያላቸው ኮምፒውተር ናቸው ይባላል። ይህ ደግሞ በአይነቱ ለየት ይላል። መኪናው ፐርፎርማንሱ በጣም ለየት ያለ ነው። ምን ያህል ካላችሁኝ 580 የፈረስ ጉልበት ድረስ ማመንጨት ይችላል። ይህ ደግሞ በአንድ ጊዜ ቻርጅ እስከ 680 ኪሎ ሜትር መጓዝ የሚችሉ ተሽከርካሪዎች ናቸው። ይህ በአይነቱ ለየት ያለ በጣም ግሩም የሆነ ተሽከርካሪ ነው። እነ ተሽከርካሪዎች በዋነኝነት የሮልስ ሮይስ ሌቭል የሆነ ኮንፈርትን ይዘው የሚቀርቡ ተሽከርካሪዎች ናቸው። እንደዚሁ ከቅንጦት መኪና ሳንወጣ ደግሞ ሲል ጠይቃችሁ በዓለማችን አንደኛ የተባለ የቅንጦት መኪና ምንድን ነው? ሮልስ ሮይስ ወይ መርሴዲስ ወይ ደግሞ ቤኤምደብሊው ልትሉ ይችላላችሁ። ነገር ግን ሌላ ከቻይና ደግሞ ራሳቸውን አዲስ ብራንድ ይዘው ቀርቧል። ምክንያቱም አፎርደብል የሆኑ መኪኖች ናቸው የሚታወቁት። አሁን ደግሞ በሌክዠሪ መኪኖች መታወቅ ይፈልጋሉና አሁን ይዘው የመጡት ደግሞ ሜክስትሮ ኤስ 800 ይባላል። ሜክስትሮ ኤስ 800 የሚባለው ተሽከርካሪ ሙሉ ለሙሉ ሌክዠሪ የሚባል ሲዳን ነው። በአይነቱ ለየት ያለ ማለት ነው። እንደ ሮልስ ሮይስ የምንላቸው ተሽከርካሪዎች ናቸው። አልትራ ፕሪሚየም የሚባል ፕሮጀክት ውስጥ የተሳትፈውበት ነው ይህን ተሽከርካሪ ያመረቱት። እነዚህም ሁዋዌ እና ጃክ ሞተርስ፣ ጃክ እኛ ሀገር ላይ እነ ጃክ ኤስ1 የምንላቸው ተሽከርካሪዎች አሉ። እንደነሱ ያመረተው ካምፓኒ ነው እነዚህ መኪኖችንም ያመረታቸው። ነገር ግን በዋነኝነት ከኋላው ሁዋዌ የምናውቀው የቴክኖሎጂ አምራች ካምፓኒ የቻይናው ጃይንት ማለት ነው እሱም ተካቶልታል። የተሽከርካሪ በሳይዙ በጣም ትልቅ የሚባል ነው። የተሽከርካሪ ኦልሞስት ከ5 ሜትር በላይ ርዝመት ያለው ተሽከርካሪ ነው። ከሌሎቹ ተሽከርካሪዎች ኢቭን ከነ ሜርሴዲስ ኤስ ክላስ ከምንላቸው ተሽከርካሪዎች ራሱ ሳይዙ ተለቅ ያለ ነው። በጣም ለየት ያሉ ፊቸሮች ተካተውለታል። ከዚህ መካከል እናንተ ባላችሁበት ቦታ መጥቶ ፒክ ማድረግ ይችላል። ያለ ሹፌር ራሱን በራሱ የማሽከርከር የተወሰነ አቅም አለው። ከዚህ በተጨማሪ በሮቹን ራሱ በተን ተጭናችሁን ከዘጓቸው እንጂ ሳባርጋችሁ እንዳይለሹ ተሽከርካሪዎች ምዘጓቸው አይደሉም። ኤልኢዲ መብራቶች ተካተውለታል። ሙሉ ለሙሉ የሮልስ ሮይስ ፋንተም ጋር እንዲወዳደር ልዩ የሆነ ሰስፔንሽን ተካቶለታል። እንደምታውቁት ሰስፔንሽን ላይ የስፖርት መኪኖች በሚሆኑበት ጊዜ ቆንጥጦ እንዲይዝ ነው የሚደረገው። የሌዥር በሚሆኑበት ጊዜ ደግሞ ምቾታችሁን እንዲጠብቅላችሁ ነው
ታዲያ የመኪናው ዋጋ ምን ያህል ነው ካላችኝ የመኪናው ዋጋም ያን ያህል ቀላል የሚባል አይደለም። ከ140 ሺህ የአሜሪካን ዶላር ጀምሮ ነው ይህን ተሽከርካሪ ማግዛት የምትችሉት። በአይነቱ ለየት ያለ እንዲሁም ደግሞ ስፔሻል ኦርደር የሚደረግ ተሽከርካሪ ነው። ለዛሬ እነዚህ ተሽከርካሪዎችን ካሳየዋችሁ ይበቃል። ወደ ቀጣይ ደግሞ ሌሎችም አንዳንድ ተሽከርካሪዎች እንደዚህ በየጊዜው ማሳያችሁ ተሽከርካሪዎች ይኖራሉ። እነሱን ለመከታተል ያው ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየታችሁን እስቲ ኮመንት ላይ ጻፉልን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።